ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ወሳኝና ግዴታ ማወቅ ያለብን በህይወታችን ላይ ጠቃሚ የሆኑ አረፍተ ነገሮችን እንዲሁም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን ትምህርታዊ አባባሎችንና አረፍተ ነገሮችን በማንበብና በመጻፍ የማንበብ እንዲሁም የመጻፍ ክህሎታችሁን ከዚህ በተጨማሪም ደግሞ የንግግር ክህሎታችሁን እንድታሳድጉ የሚረዳችሁ እጅግ በጣም ወሳኝና አስተማሪ አስደናቂ የሆኑ አባባሎችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለሆነም እናንተ ደግሞ እስከ መጨረሻው አብራችሁኝ እንድትሆኑ ይሆን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫንና በመንካት ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ በየጊዜው የሚለቀቁ እጅግ በጣም አስተማሪ የሆኑ ትምህርቶችና ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ዕድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና ከኛ ጋር ካሉት ተማሪዎች ጋር ደግሞ ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን ዕድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም ቀጥታ እኛን ኮንታክት በማድረግ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር የምታዩት የመጀመሪያው ምን ይላል ካላችሁ አብረን እናነባለን። ማንበብ ያልቻላችሁት ከኔ ጋር ቀስ እያላችሁ ፊደሎችን በትክክል እየጠራናቸው ድምጻቸውን እየለየን እናነባለን። ማንበብ ደግሞ የቻላችሁት በሙሉ እኔን ቀድማችሁ በማንበብ እንደገና ትክክል እንደሆናችሁና እንዳልሆናችሁ ቼክ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ይሄኛው ምን ይላል? እኔ ይላል። አያችሁት? እኔ ከዛ ይልና በርትቼ ይላል። አያችሁት? በርትቼ ይላል። ይሄኛው ደግሞ ሳይሆን ይላል። በጣም አሪፍ። እግዚአብሔር ይላል። በጣም አሪፍ። ማኖር
ስለምችል ነው ው ነች መጨረሻ ላይ ያለችዋ በደንብ ላትታያችሁ ትችላለች ው ነች ው ማለት የዌዘር ሁለተኛ ው ነች ነው ይላል እስኪ አንድ ላይ አብረን እናንብብ እኔ በርትቼ ሳይሆን እግዚአብሔር ማኖር ስለምችል ነው ይላል አንድ ላይ ስናነበው ምንድነው የዚህ አረፍተ ነገር ዋና ሐሳቡ ካላችሁ አብዛኛው ጊዜ የሆነ ነገር ሲኖረን ወይም ገንዘብ ሲኖረን ወይም ዝና ሲኖረን ራሳችን በራሳችን ያሮነን ያለን ይመስለናል ማለት ነው ነገር ግን እኔ በርትቼ ሳይሆን እግዚአብሔር ማኖር ስለሚችል ነው ስለዚህ ሁላችንም እየኖርን ያለነው የአምላክ ምህረት በስቶልን ነው እንጂ ለኛ ባለን የራሳችን ኳሊቲ ላይፍ ላይ አይደለም ማለት ነው ቤተሰቦቼ ለዛ ነው ክሬዲቱን መስጠት ያለብን ለእግዚአብሔር ነው ማለት ነው ቤተሰቦቼ በጣም አሪፍ ለዛ ነው እኔ በርትቼ ሳይሆን እግዚአብሔር ማኖር ስለሚችል ነው ይላል ማለት ነው ቤተሰቦቼ ወደ ሁለተኛው እናመራለን ክብር ይላል የሚሰጠው ይላል የሚሰጠው ለሚገባው ይላል እቺ ደግሞ 3 ፊደል እንጂ ነው የምትለው ለሚፈልግ አይደለም ይላል እስኪ አንድ ላይ አብረን እናንብብ ክብር የሚሰጠው ለሚገባው እንጂ ለሚፈልግ አይደለም ይላል ምን ማለት ነው ሐሳቡ ምንድነው የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው ካላችሁ ክብር የሚሰጠው ወይም ክብር የሚገባው ለሚገባው ሰው ነው እንጂ ለሚፈልግ አይደለም አንዳንድ ሰው ክብር ይፈልጋል ነገር ግን ክብር አይመጣለትም ማለት ነው ያ ማለት ክብር የሚሰጠው ለሚገባው ሰው መሆን አለበት እንጂ ስለፈለገ ብቻ አንድ ሰው ክብር ሊያገኝ አይችልም ስለዚህ እናንተም ክብር የምትፈልጉ ከሆነ ሰውን እንዴት ማክበር እንዳለባችሁ ማወቅ አለባችሁ ሁለተኛው ደግሞ ምን ሰርታችኋል ወይ ምን እየሰራችሁ ነው ያ ማለት አንዳንድ ሰው መጥፎ ነገር ብቻ እየሰራ ክብር ይፈልጋል ወይም ክብር ይጠብቃል መጥፎ ነገርና አሉታዊ ነገር ከሰራችሁ አትከበሩም ማለት ነው ስለዚህ አንደኛው መንገድ ክብር ለማግኘት ሌሎችን በማክበር ውስጥ እኛንም ሰዎች ያከብሩናል ምክንያቱም እኛም የዘራነው ነው የምናጭረው ማለት ነው ስለዚህ ለሰው ልጅ ክብር ሲኖረ ያ ሰው መልሶ እኛን ለማክበር አይቸገርም ማለት ክብር የሚሰጠው ለሚገባው እንጂ ለሚፈልግ አይደለም ይላል በጣም አሪፍ ወደ ሶስተኛው እናመራለን ምን ይላል መጠበቅም ይላል መጣበቅም ይላል በጣም አሪፍ ከእግዚአብሔር ጋር ነው ይለው አንድ ላይ እስኪ አብረን እናንብብ መጠበቅም መጣበቅም ከእግዚአብሔር ጋር ነው ይላል ምን ማለት ነው ካላችሁ አንዳንድ ጊዜ ሰዎችን ጠብቃችሁ ወይም ከሰዎች ጋር ተጣብቃችሁ ብዙ ነገር ሊያሳፍሯችሁ ይችላሉ ነገር ግን እግዚአብሔርን ከጠበቃችሁ ከእግዚአብሔር ጋር ከተጣበቃችሁ መቼም ቢሆን አያሳፍራችሁም ማለት ነው ቤተሰቦቼ ለዛ ነው መጠበቅም መጣበቅም ከእግዚአብሔር ጋር ነው የሚለው የሚገርም አረፍተ ነገር ያመጣሁላችሁ ማለት ነው ቤተሰቦቼ በጣም አሪፍ ወደ አራተኛው እንሄዳለን ምን ይላል እድሜ ይላል በጣም አሪፍ ሳይሆን ኃላፊነት ነው ይላል እንድንበስል ይላል ትንሽ ረዘም ይላል አንድ ላይ ሲነበብ እንድንበስል ይላል በጣም አሪፍ የሚያደርገን እድሜ ሳይሆን ኃላፊነት ነው እንድንበስል የሚያደርገን ማለት ነው የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው ካላችሁ ወይም ከዚህ ሐሳብ ምንድነው የምንማረው ካላችሁ
አንዳንድ ጊዜ ሰዎች የሚበስሉት ኃላፊነት ከጀርባቸው ላይ ካለ ነው። ነገር ግን በእድሜ ብቻ መብሰል እንደማይቻልም እዚህ ያሳያል ማለት ነው። አይታችሁ ከሆነ ልጅነት ላይ ብዙ ኃላፊነት የተጣለባቸው ልጆች በጣም ይበስላሉ፣ ጠንካሮች ይሆናሉ፣ ጭምቶች ይሆናሉ፣ ነገሮችን በማስተዋል ያደርጋሉ። አንዳንድ ጊዜ ደግሞ ሰው በምቾት ላይ ምናልባት ምንም ኃላፊነት ሳይወስድ ካደገ በጣም በብዙ እድሜው ሰነፍ ይሆናል፣ ለነገሮች ኬር አይሰጥም ወይም ጥንቃቄ የለውም ማለት ነው። ለዛ ነው እድሜ ሳይሆን ኃላፊነት ነው እንድንበስል የሚያደርገን ማለት ነው። ውድ ቤተሰቦቼ የሁላችንም ባክግራውንድ ወይም የሁላችንም ታሪክ ይነካል ማለት ነው። ምክንያቱም አብዛኞቻችን በልጅነታችን ነው ኃላፊነት መውሰድ የጀመርነው። ያንን ኃላፊነት ደግሞ ለመወጣት ስንል የበሰል ነው ማለት ነው ውድ ቤተሰቦቼ። ስለዚህ ሰው በእድሜ ብቻ አይደለም የሚበስለው። ኃላፊነት ግን ምን አይነት ኃላፊነት ነው የተሰጠው የሚለውን ነገር በደንብ ማሰብና ማወቅ ይጠይቃል። እድሜ ሳይሆን ኃላፊነት ነው እንድንበስል የሚያደርገን ይላል። በጣም አሪፍ። ወደ አምስተኛው እንሄዳለን። አምስተኛው ምን ይላል? የምትኖረው ይላል። በጣም አሪፍ። ሰዎች እንዲወዱ ከሆነ የጠሉክ ይላል። በጣም አሪፍ። ቀን አበቃ ወይም ከፊት አለ ሁለት ፊደል አበቃልህ ይላል። ለና ህ አለች፣ አበቃልህ ይላል። እስኪ አንድ ላይ አብረን እናነባለን። የምትኖረው ሰዎች እንዲወዱ ከሆነ የጠሉክ ቀን አበቃልህ ይላል። ምን ማለት ነው ካላችሁ፣ አብዛኛው ሰው የሚኖረው በሰዎች ለመወደድ ነው። ነገር ግን ድንገት ያ ሰው በሰዎች ከተጠላ መኖር አይችልም፣ ሰርቫይቭ ማድረግ አይችልም ማለት ነው። ስለዚህ በሰዎች ለመወደድ ሳይሆን መደረግ ስላለበት ማድረግ አለባችሁ እንጂ ከሰዎች የሆነ ነገር ጠብቃችሁ፣ ከሰዎች ክብር ጠብቃችሁ፣ ከሰዎች ደግሞ የተለያዩ ፊድባኮችን ጠብቃችሁ ማድረግ የለባችሁ ማለት ነው። ስለዚህ የምትኖረው ሰዎች እንዲወዱ ከሆነ የጠሉክ ቀን አበቃልህ የሚለው አረፍተ ነገር እኛ መስራት ያለብን መስራት ስላለብን እንጂ ሰዎችን ለማሳየት እንዳልሆነ የሚያሳየን እጅግ በጣም ወሳኝ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ይሄኛው ደግሞ ምን ይላል? የማናልፈው በጣም አሪፍ። የመሰለንን ቀናት አልፈን ይላል። አልፈን ረስተነዋል ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። የማናልፈው የመሰለንን ቀናት አልፈን ረስተነዋል። ምን ማለት ነው? ወይም ይህ አረፍተ ነገር ስለምንድን ነው የሚያወራው ካላችሁ፣ አብዛኞቻችን በህይወታችን የማያልፉ የመሰሉንን ቀናቶችን አልፈናቸዋል፣ ረስተናቸዋል ማለት ነው። ስለዚህ እግዚአብሔር ረድቶን ከብዙ ነገር አልፈን እችን ብቻ አስመልጠኝ ብላችሁ ያለፋችሁት ቀናቶች እንዳሉ በጣም እርግጠኛ ነኝ። ነገር ግን ዛሬም በተመሳሳይ ሁኔታ ያላችሁ ካላችሁ የዛሬው ሁኔታ ደግሞ የሆነ ሰዓት ላይ ያልፍና ትረሳላችሁ ማለት ነው። ስለዚህ ምንም አይነት ሁኔታ ውስጥ ብትሆኑ እንኳን እግዚአብሔርን እየጠበቃችሁ ከዛ ነገር መውጣት ትችላላችሁ ማለት ነው። ያንን ነገር ደግሞ እንደ ታሪክ ታወራላችሁ ማለት ነው ውድ ቤተሰቦቼ። ምክንያቱም ድሮም እግዚአብሔር ካሳለፈን ዛሬም ደግሞ ካለንበት ነገር ሊያሳልፈን ዝግጁ ነው ማለት ነው ውድ ቤተሰቦቼ። ስለዚህ ምንም አይነት ሁኔታ ላይ ብትሆኑ እንኳን ተስፋ እንዳትቆርጡ የሚያበረታታ አባባል ነው ወይም አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ምን ይላል? ሰባተኛ ማርፈድ ይላል። ብቻ ሳይሆን መቸኮልም ዋጋ ያስከፍላል ይላል። እስኪ አንድ ላይ አብረን እናንብብ። ማርፈድ ብቻ ሳይሆን መቸኮልም ዋጋ
ያስከፍላል ይላል። ምን ማለት ነው ካላችሁ ይህ አረፍተ ነገር የሚያወራው አንዳንድ ጊዜ ሰው ስላረፈደ ዋጋ ይከፍላል፣ አንዳንድ ጊዜ ደግሞ ከልክ በላይ ከቸኮለ ዋጋ ይከፍላል ማለት ነው። ሁለቱም መሆን የለበትም። ማርፈድም የለብንም፣ መቸኮልም የለብንም። በትክክለኛው ሰዓት ማድረግ ያለብንን ነገሮች ማድረግ አለብን ማለት ነው። ውድ ቤተሰቦቼ ለምሳሌ አንዳንድ ሰው በጣም ቸኩሎ ይወስንና ከዛ በኋላ ህይወቱ እስከ መጨረሻው ሊበላሽ ይችላል። ቸኩሎ ስለወሰነ ብቻ ማለት ነው። መሄድ የሌለበት ቦታ ቸኩሎ ወስኖ ሊሄድ ይችላል። ከዛ በኋላ ህይወቱ ላይስተካከል ይችላል ማለት ነው። ስለዚህ ሁሉንም ነገር ማድረግ ካለብን በተገቢው ጊዜ በተገቢው ሰዓት ማድረግ አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ መቀጠለውና ወደ መጨረሻው እናመራለን። ምን ይላል? ጭንቀት ጭንቀት ይላል። የሚያበቃበት መንገድ እምነት ስንጀምር ይላል ነው ይላል። እስኪ አንድ ላይ አብረን እናንብብ። ጭንቀት የሚያበቃበት መንገድ እምነት ስንጀምር ነው ይላል። ምን ማለት ነው ካላችሁ አይታችሁ ከሆነ ሰው የሚጨነቀው ማመን ስለማይችል ነው። እግዚአብሔርን ለምሳሌ ካመናችሁ ይህንን ያደርግልኛል ብላችሁ ውስጣችሁ ሙሉ እምነት ካለ ያን ነገር ታገኛላችሁ። ግን አትጨነቁም። የምትኖሩትም ተስፋ አላችሁ ማለት ነው። ለምሳሌ ሰው የሚጨነቀው ተስፋ ከሌለው ነው። ለዛ ነው እግዚአብሔርን አምናችሁ እንኳን እግዚአብሔር እንደማያሳፍራችሁ ካመናችሁ ጭንቀት የለም ማለት ነው። ስለዚህ ጭንቀት የሚያበቃበት መንገድ እምነት ስንጀምር ነው ማለት ነው። አንዳንድ ጊዜ ራሱ በራሳችን ይህንን አደርጋለሁ ብላችሁ ኮንፊደንት ሆናችሁ ያንን ነገር ለማድረግ ስትሉ ጭንቀት ይጠፋል ማለት ነው። ጭንቀት የሚመጣው በጣም ስትፈሩ ኢንሰኪውር ስትሆኑ ነው ማለት ነው። ስለዚህ እምነት ያስፈልገናል ጭንቀት ለማጥፋት ማለት ነው። ውድ ቤተሰቦቼ በጣም አሪፍ ትምህርት እንዳገኛችሁት ሙሉ እምነት አለኝ። የዛሬው ክላሳችን ይህንን ይመስላል። ሳጠቃልልላችሁ ምንድነው ያየነው ካላችሁ እንዴት ለህይወታችን አስፈላጊ የሆኑ አረፍተ ነገሮችን መመስረት ወይም ማንበብ እንችላለን የሚለውን ሐሳብ በደንብ አይተናል ማለት ነው። እናንተ ደግሞ ይህንን ቪዲዮ ደጋግማችሁ በማየት የማንበብ የመጻፍና የንግግር ክህሎታችሁን እንድታሳድጉ ይሁን። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ የምትለዋንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቀው እጅግ በጣም አስተማሪ ትምህርት በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ዕድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ በግል ለብቻችሁ ትምህርታችሁን መከታተል የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን ዕድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።